አንቺ አፈላስቲት ካንቺ እንደዚህ ከምታስመስይው እናቴ ትሙት ሄለን እንደዚህ ስላረካት ምናምን ብለሽ አሁን የተደሰሽው 2 ቀን ቢያናግረኝ እኔ እንደምጠቅመው ራሱ ይገባዋል። የእውነት ጓደኛ ያረጋኛል። አስመስዬ ልቦጠብጦ ወይ ልጎዳው እንደማልቀርበው በስነ ስርዓት የሚረዳኝ ሰው ነው። ደግሞ ለእንደዚህ አይነት ነገር ችግር ያለበት ሰው አለ። ምክንያቱም እስር ቤት ብዙ ጊዜ ያሳለፈን መስሎሻል። ያንቺ የቂጥላሽነትና እንደዚህ የማለጥለጥን ማንም ሰው መብትሽን እንኳን አይነፍግሽ። ያ መብትሽ ብቻ ነው እኮ ዝም የተባልሽ እንጂ ሸውደሽ እኮ አይደለም ሰው። እከካም ንፍጣ ልጅሽን ጫማ ግዢለት እዚህ መልክ እንዳትሰሪ። ጥርሷን በጫው እየፋቀች እየመጣች ኮልጌት ኑ አሽትቶ ትለናለች። እዚህ ለማያውቅሽ ታጠኝዘ ደንባራ ወይ ደግሞ ገንዘብ መክፈሉን ምናምን አይደለም ህግ የሚባል እንዳለ መስማታችን ራሱ ለኛ ለኔ ትልቅ ነገር ነው። እኔ ትታሰር አይደለም ህግ የሚባል ቦታ ላይ የዛሬ ዳርገውና ሁማኔር መግዛት ከመጀመሪያው በፊት ሂዊድሬ $100 ልካላት ጸጉሯን እንድታሰራ ከማድረጓ በፊት ዱባይ ላይ እውነት እግዚአብሔር የለህማ እያለች ነው ሰክራ የምትሄደው የነበረው የእውነትና ህግም የለም ማለች። ማንም ሰው እኮ ሰው መክሰስ ይችላል እኮ ያ መክሰስ እኮ ይችላል። አንቺም እኮ መክሰስ ትችያለሽ። ፍርድ ግን ያንቺ አይደለም። ፍርድ የዳኛ ነው። ፍርድ የህግ ነው። ዘሴት መክሰስ እኮ ትችያለሽ። እንኳን ቢዝነስማን አይደል ብር ካለ በሰማይ መንገድ አለ አይደል? ማንም ሰው እኮ ይችላል መክሰስ። ቆሻሻ ነፍጣ አንቺ አታረጊም እንዴ? ትችያለሽ እኮ እኔም እኮ አደርጋለሁ እኮ ግን መክሰስ የግለሰብ እንደሆነ ሁላ አንቺ በምትፈልጊው መንገድ አይደለም። ፍርዱ እንደምንድነው? እንደ ህጉ ያ ዘሲት አላውቅም የለም ነበር እንዲህ ምናምን ምኑን የሌለው ሁሌ ነው እኮ የምለው ክስ አለ። መክሰስ ትችላለህ፣ መብት አለ። ያ መብትም ይከበራል። ግን አንተ በምትፈልገው መንገድ ሳይሆን ህጉ በፈቀደው መንገድ ትዳኛል። ዘሲት ህግ መኖሩና አለመኖሩንም ሰው ላይ ተለጥፈሽ ነው የገባሽ። አንቺ ለራስሽ ምንም የምታረጊው ነገር የለሽ። መቼ ነው ከሰው ተለጣፊነት ስሜት ማለት ይሄ የደስታ ይሄ በውስጥ የሚመጣ ስሜቶች አለ ደስታዎች ወይ የራስ ንዴቶች ምናምን አለ የራስሽ እንኳን የለሽም። እንትን ንብረቱ ምናምን እኮ አይደለም የራስሽ የሆነ ስሜት እንኳን የለሽም። የሚያቆማት ወንድ እንዳለ እኔ ፐርሰናሊ ቁስሌ ሁላ ሄዳል። ስሙ የሚያቆማት ወንድ አለ። ለኔ ክብሬ እንደሆነ አታውቂም? በጅንኑ መከሰስ እንዴ ለኔ እኮ ክብሬ ነው። ከዚህ ትልቅ ሰው ጋር ስሜ ሲጠር ከናንተ አይነት ልክስክስ ጋር የተጠራ መሰልሽ እንዴ? ቁስሌውን ላዳነ ትላለች።
ፋሻ የለሽም? ለምን አጠቃለልይበት? ጂን ምገዥበት ለምን አልኮል አገዥበት? እኔ ፐርሰናሊ ያስለቀስሽኝ ሁሉ ነው ዛሬ ሄዳ ነው። ስለ ሄለን አውሪ። ምንድነው የማወራው? እስቲ ዛሬ እንትን ቪዲዮ የተለያየ ሰው ነው ያለውና ሮማ ምን ትላለች? ቴንክ ዩ ጋይስ ተብተብ ለምታረጉ ነው። ቴንክ ዩ። በቃ ተከሳለች። ጉዷን ማየት ነው። ነጭ ቅማል ማን ነው ግን ጋይስ? የሁላ ሰው ነው የሚጠላይ ማለት ነው። የእውነት ችግር የለውም። እናንተም ጥሉኝ እኔም እጠላችኋለሁ። ያ ጥላቻን በጥላቻ ነው የምመልሰው። እኔ የምን አባቴ እንትን ነኝ፣ አሽቃባጭ ነኝ ጋይስ። የእውነት እኔ ወዳችኋለሁ ብዬ አላሽቃብጥም። እከኪታከክላለሁ። ስትጠላ ትጠላል። አሁን እኮ አሳያችሁ። አሁን በደም ነው ከተዋወቀ ያ ወርቋ አይተነ ብቻ ነው የከሰሳት። ሌሎቻቸውም አብረው ተሰብስበው እንዲከሷትና ፒቲሽን እንዲደረግ ማድረግ ነው። ሮሚዬ ሰብለ ቀይ መስመር ጥሳለች። ቤታዮ ብትከሳት ትልቅ ቦታ ከዚህ ባሰ የቤታዮ ጉቺ ኔቨር ጊቭ አፕን እንዲሁም መማርን መስመር የጣሰ ግን ሁላችሁም ፒቲሽን ሰብስባችሁ ወደ ሞት ፍርድ ለምን አታስፈርዱ? እስሩን አልፈልገው። እሺ፣ ምክንያቱም በጣም ንጹህ ሰዎችን ነው የነካሁት። በጣም ንጹህ ሰው ዘር ላይ ያልተፋ ሃይማኖት ላይ ያልተፋ በግለሰብ በልጅን ዘግዝቅ የነፋውት ማሪያሉ ያልነካ እንደዚህ አይነት ሰዎች በጣም ገዳማዊት ሴቶች ጋር ስለተናገርኩ እኔ መኖር አይጠበቅብኝ። እነሱ የሚከፍሉትን ታክስ ለምን እበላለሁ? ሁልሽም ድምፅ አንድ ላይ አሰባስቡና ሞት ፍርድ አስፈርዶብኝ ያ ብር ካለ በሰማይ መንገድ አለ አይደል? ዘሴ ከዛ በስተቀር ምንም አይነት ፍርድ አልፈልግም። እንደዚህ አይነት ፍርድ እኔ ላይ ማስፈረድ ካልቻላችሁ ይቅርባችሁ። ይወት እዚህ ምድር ላይ እኔ አላስፈልግም፣ እናንተ ነው የምታስፈልጉት። በጣም ሽታዬ ለሽታዬ ውስጥ መግባት ስለማልችል ጠረናችሁን ብዙ እንዳልጋራ ፕሊስ ተደራጁ። በጣም ተደራጁ። ግን ዳኝነቱንም እኛ እንፈልጋለን በሉ። የሞት ፍርድ እንፈልጋለን በሉና የምትፈልጉትንም አያይዛችሁ አድርጉት። እኔ ደግሞ እናንተ የፈለጋችሁትን ፍርዱ እንዲፈርድብኝ የነሱ ውሳኔ ይከበር ነው የምላችሁ። የእውነት ምክንያቱም በጣም ገዳማዊት ሴት በጣም ገዳማዊ ወንዶችን በጣም በእጃቸው ላይ ደም የሌለ የሰው ሀቅ የሌለባቸው እዚህ ሚዲያ ላይ ሰው ያላስለቀሱ ለሀገር ሲጸልዩ የሚውሉትን እናቶች እና አባን ስላስከፋው እኔ ምን አደርጋለሁ? ድምጻችሁ በፍርድ ቤት ብቻ ሳይሆን በእግዚአብሔርም ስለሚቀበል ፕሊስ ተሰባሰቡ። እሺ ሮማን አንቺም የሊያ ልጅ ዝግመተኛ ስለሆነች ቱርክ ልታሳክማት ሄዳለች ብለሽ ዝግመተኛ ብለሽ ስትሰድቢላት የነበርሽ አንቺ ያለሽም ገና 1 ዓመት ያልሞላትን ልጅ አንቺ ቆሻሻ
ለዛው እህት እያለችሽ እንደዚህ አይነት አንቺ ቆረቆንዳ አሮጊት ሙድ መስሎሻል እንዴ? የቀሌን ነው ስትያት የነበረው? አይቼን የመጣሁት አዲስ አበባ ስትያት አልነበረም? አንቺ ቆሻሻ ላጭ አማሮጊት ይሄን ያለው እንደ ካይምሯችሁ በላይ ሆንኩት። ይሄን ያለው እንደ ከኋላችሁ መጥቼ እንደዚህ አይምሯችሁና ልባችሁስ ቤት የገዛሁት ሲሪየስ እናንተ የራሳችሁ የችግር ጊዜ ወይ ደስታ ጊዜ የምትሉትን በማወቅም ባለማወቅ ቶፒክን በማድረግ ከጎናችሁ ቆሜያለሁ። ለሄለን የሷ ጊዜ ነው ብላችሁ አስባችሁ መቋቋማችሁ ነው። የለኔ ምንም ጊዜ አይደለም፣ ባይዘው ምንም ጊዜ አይደለም። ሁልሽንም እንዳመጣጥሽ መልስሻለሁ። የእውነት እንዳመጣጥሽ መልስሻለሁ። ምንም ደቀ መዛሙርት አያስፈልገኝ። የእውነት እኔ ጥጋቡ መሸሻ ልጅ አለ ሚኪ። እኔ ጥጋቡ የምን ጥጋቡ የረሀብተኛ መሸሻ ልጅ ምን አባቴ ብልግና ነው የባለገችው እነሱ ላይ። እነሱ ቢከሷት ጉቺ በእናቷ መማር በሴትነቷ ቤታዮ አባቷ እንዲያረገሽ ብላ እኔ መናገር አልፈልገውም የተናገረችው። እንዲሁም ዛለ ሀበሻ አቢዩዝ ደርስ ድረስ እነዚህ ሁሉ ተሰባስበው ፒቲሽን ቪክተም ብላችሁ ዲቫንድራ ይዛችሁ ሂዱ። ዊ አር ቪክተም ምናምን እያላችሁ ሂዱ። ቪክተም ኖ ሞር ምናምን። እኔ እኮ የሚገርመኝ አሁን እንትና ይደመር የምትለው ማን ነው ማለት የለም። ማንኝ እኔ አይልም ሰው ምን ሲያወራ እንደነበረ አያውቅም። እቺ አሮጊት አስጠላች። ምንም ወሬ እንኳን አያወጣትም ከስድብ በስተቀር ተብላ አንድ ሰሞን ሁሉም ሰው እንዳልዘቀዘቃት ሙሉ ስልጤ ከጉራጌ ካልጠፋ ጉራጌ እንደተናቀ ነው እያለች በስልጤ ሞደም ሙሉ ለሙሉ ስልጤ ከኢትዮጵያ ላይ እንዲጠፋ የስልጤ ጆኖሳይድ ስታውጅ የነበረች ስልጤ አጠገብ ካለ እጅህን ወደ ላይ አስደርገ ነው እንጂ ወይ ኪሲ በረበራል እያለች ሙሉ ስልጤን ስታላግጥበት የኦሮሞ ግማት ከጭንቅላቱ ነው እያልሽ ከአሳ ጋር እያመሳሰልሽ ስታወሪ የነበርሽ አንቺ ቆሻሻ ጭባ። አንቺ አሁን ሞራል አለሽ? እውነት አለሽ? እንደ ንጹህ ሰው ልትከሲ ትመጫለሽ? ሁላችሁም እኮ ቪዲዮአችሁ አለ እኮ። ሚዲያና ሞኝ ያዘውን እኮ አይለቅም እኮ። ኦሮሞና አህያ አጠፋም አላጠፋ በቀም ገረፍ አለበት የምትይው ረስተሽዋል አንቺ። እኔ እኮ ሰው ቢናደድብኝ ቢጣላኝ በግል ጸብ እንጂ በዘር እኔ ማንም ሰው ያውቀኝ። ቆሻሻ ጭባ ቅሌታ አሮጊት ሞራል አለሽ አንቺ ይሄ ስለዚህ ለመናገር? ካላለቁልን ስልጤኛ እንኖርም እያልሽ ማለቅ አለባቸው እያልሽ አንቺ አሁን ስለዚህ እንትን ትያለሽ። ሰው ጨርሻሻል እንደ ዘር ምኑ ስትሄጂ ነበር? እንዳንቺ አይነት የመርሳት በሽታ ስላለባቸው ሚዲያ ላይ እነሱን አታይ። እኔ ደግሞ የሆነ ሰው የሆነ ቪዲዮ ሰምቼ ቪዲዮ ላይ ቶፒክ ከሰራውበት ከአይምሮ አይጠፋም። ባለጌዎች ደግሞ ተሰብስቦ ሌላ
ክስ ቢጨመርባት እድሜ ልኳን እስር ቤት የሚያል ጊዜ ስንናገር መስመር ቢኖረው ጥሩ ነው። ገባችሁ? መስመር መጣስ የለብንም። አንቺም ገብተሻል። እውነት ይገርማል እኮ እውነቱን ነው እኮ ሴተኛ አዳሪና ሴተኛ አዳሪ ነው ሲል ከዚህ ከናንተ ውስጥ ንጹህ ያልሆነ እስቲ ድንጋይ ወርውሩባት የተባለ እውነት ድንጋይ እየወረወርሽ ነው ሮማን? የእውነት